እስራኤል ለሶማሊላንድ የሰጠችው ዕውቅና የማይመለስ የማይቀለበስ መሆኑን ከማረጋገጥ አልፋ ከሶማሊላንድ መንግስት ጋር የንግድ ስምምነት ልትፈራረም ነው። እንደ ልብ የማይገኙ ማዕድናትን ማግኘት የምትችልበትን የንግድ ስምምነት ሊቲየም የሚባለውን። ይህ በእንዲህ እንዳለ በሱዳን ውስጥ ግብጾች እያከናወኑ ያለው ጥቃት የዩናይትድ አረብ ኤምሬትስ ይደገፋል የሚባለውን የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል አብረክርኮታል ብቻ ሳይሆን በቃ እጁን ሰጠ እንዲባልን በማድረግ ላይ ነው የሚገኘው። ዩናይትድ አረብ ኤምሬት ታዲያ አሁን በቻድ በኩል አድርጋ ለሐምዳን ዳጋሎ ወታደራዊ ድጋፍ ልትሰጥ፣ በዚህም አማካኝነት ድጋሚ የሐምዳን ዳጋሎ ወታደራዊ ኃይል ወደ ካርቱም እንዲመለስ ጥረት በማድረግ ላይ ትገኛለች የተባለ ነው። በሌላ በኩል በየመን ውስጥ እንዲሁ በተመሳሳይ ዩናይትድ አረብ ኤምሬት ከሳውዲ አረቢያ ጋር ተፋጣለች። በሶማሊያ ፖለቲካ ውስጥም እስራኤል እንዳለች ሆና በአንድ ወገን ዩናይትድ አረብ ኤምሬት እስራኤልና ህንድ ሲሰለፉ፣ በሌላኛው ወገን ደግሞ ሳውዲ አረቢያ፣ ቱርክና ፓኪስታን ተሰልፈዋል። ልብ አድርጉ፣ ከነዚህ 6 ሀገራት መካከል 3ቱ ኒክሌር አላቸው። እስራኤል፣ ፓኪስታንና ህንድ። ምን ማለት ነው? 3 የኒክሌር ኃይልን የታጠቁ ሀገራት በቀይ ባህር ጫፍ በኢትዮጵያ አፍንጫ ስር ፍላጎታቸውን ለማስከበር ተሰልፈዋል። በዚህ ረገድ ኢትዮጵያ እንዴት ነው ጥቅሟን የምታስከብረው? በተለይ ደግሞ አሁን ቀጠናዊ አጋርነት የሰላምና ጸጥታን ጉዳይ ለማረጋገጥ ብላ ከሶማሊያ ጋርም ከጅቡቲ ጋርም ለመስራት ጥረት እያደረገች ነው። ይሁን እንጂ ደግሞ ከዩናይትድ አረብ ኤምሬት ጋር ጠንካራ አጋርነት አላት። እንዴት ነው ማጣጣም የምትችለው? ኢትዮጵያ እውነት ከዩናይትድ አረብ ኤምሬት ጋር ያላት አጋርነት ይበጃታል ወይስ አይበጃትም? የምስራቅ አፍሪካ ላይ ብሔራዊ ጥቅሟን በማስጠበቅና በማስከበር ረገድ እንዴት ሚናዋን ልትወጣ ትችላለች የሚለውን ጉዳይ በዝርዝር እንመለከታለን። በዚህ ሰዓት በዚህ ቀጠና ላይ እየተሰሙ ያሉ አበይት ጉዳዮችን በማስቀደም ነው የምጀምረው የዛሬ ትንታኔ ዘገባውን። ሰላም ጤና ይስጥልን፣ ነጻነት ላቀው ነኝ። በገበያ ፖድካስት በዛሬው ዕለት ቀደም ብዬ ነገርኳቸውን አበይት አንኳር ጉዳዮች ጨምሮ እንደው ቀይ ባህርና የአፍሪካ ቀንድ ቀጠና ምን አይነት የኃይል አስተላለፍና ጂኦፖለቲካዊ ቅርጽን ይዟል የሚለው ጉዳይ ላይ ትኩረት አድርጌ ሐሳቦችን እንለዋወጣለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ ይሆንላችሁ። የቀይ ባህርና በአፍሪካ ቀንድ ቀጠና ላይ እየሆኑ ያሉ አበይት የጂኦፖለቲካዊ እንቅስቃሴዎችንና ሀገራትም ደግሞ በዚህው ቀጠና ላይ ፍላጎታቸውን ለማስከበር እያከናወኑ ከመሆናቸው አንጻር በዚህ ሰዓት እየተሰሙ ያሉ ቁልፍ የሚባሉ ጉዳዮች አሉ። የቀይ ባህርን የኃይል አስተላለፍና ቅርጽ እንዲሁም የአፍሪካ ቀንድን ጨምሮ ማለት ነው በመወሰን ረገድ የራሳቸውን ሚና እንደሚወጡ በመገለጽ ላይ ያሉ ዘገባዎች ተብለው በዛሬው ዕለት ከተሰሙት ውስጥ አሜሪካ በጅቡቲ ውስጥ የሚገኝ የጦር ሰፈር እንዳላት ይታወቃል። አሁን ግን ከጅቡቲ በተጨማሪ በኬንያ ውስጥም በተለይ አፍሪኮም እየተባለ የሚጠራው የአሜሪካ በአፍሪካ ጉዳዮችን የሚመራና የሚያስፈጽም ወታደራዊ እዝ ዋነኛ ትኩረቱ አልሸባብ እንደሆነ ይታወቃል። አልሸባብን ለመዋጋት ሲያደርግ በነበረው ጥረት በዋናነት ከዚህ ቀደም ከኢትዮጵያ ጋር ነበረ ትብብሩ። እዚህ አርባ ምንጭ እየተባለ እንግዲህ በአርባ ምንጭ ውስጥም የአሜሪካ የጦር ሰፈር በተወሰነ መልኩ እንደነበረ አይዘነጋምና አሁን ግን ከጅቡቲ ሁለተኛ አማራጭ ሆና ኬንያ ቀርባለች የተባለ ነው የሚገኘው። ኬንያ በዚህ ረገድ ለአሜሪካ የተመቸች መሆኗ ብቻ ሳይሆን ዋሽንግተንና ናይሮቢ በጋራ በመሆን ማንዳ ቤይ እየተባለ የሚጠራው የአየር ማረፊያ አካባቢ ላይ ከ71 ወይም ወደ $71 ሚሊዮን ገደማ የሚያወጣ ኢንቨስትመንት ለማከናወን በጋራ ስምምነት ላይ ደርሰዋል። ይሄ ማንዴ ቤይ እየተባለ የሚጠራው የአየር ማረፊያ ሰፈር በሶማሊያ ድንበር አቅራቢያ ላይ የሚገኝ ነው። የአፍሪኮሙ ማለትም የአሜሪካ አፍሪካ ኮማንድ ማለት ነው ኬንያን እንደ ቁልፍ የደህንነት ኃይል መቀመጫ አድርጎ ከ10,000 በላይ የሚሆኑ እንግዲህ ወታደሮችንም ጭምር በዛ ሊያሰፍር እንደሚችል በመገለጽ ላይ ይገኛል። ይህም ከፍተኛ የሆነ የአሜሪካ በቀጠናው ላይ ያላትን ፍላጎት በማስከበር ረገድ ከጅቡቲው ቀጥሎ ተጠቃሽ እየሆነ ሊመጣ እንደሚችል ነው በመመላከት ላይ የሚገኘው። እርግጥ ነው ከዚህ ቀደም በዛ በኬንያ ውስጥም የአሜሪካ የጦር ሰፈር ነበረ። ነገር ግን አሁን የነበረውን የጦር ሰፈር በማሳደግ ነው በተለየ ሁኔታ በማስፋትና ተጽዕኖ ፈጣሪነቱን ከፍ በማድረግ ከአልሸባብ ጋር ሊኖር የሚችል ዘመቻዎችን ለማስፈጸም ጥረት የተደረገ የሚገኘው። አሜሪካ እንደምታውቁት በሶማሊያ ውስጥ በጣም ተደጋጋሚ የሆኑ ጥቃቶችን እየሰነዘረች ነው። የድሮን ጥቃቶችን እየሰነዘረች ነው። አልሸባብን ያነጣጠሩ የተባሉ የድሮን ጥቃቶች ማለት ነው። አሁን እነዚህን የድሮን ጥቃቶች ለመፈጸም ከጅቡቲ ውስጥ ከሚገኝ የጦር ሰፈር ይልቅ የኬንያዎቹን በመጠቀም ላይ ትገኛለች ነው የተባለው። ይሄ ጉዳይ ለኢትዮጵያ ኢትዮጵያን በዚህ ረገድ ከአሜሪካ ጋር በደህንነት ሰላምና ጸጥታን በማስከበርና በማረጋገጥ ረገድ አብሮ የመስራቱ ፍላጎት ስለነበረ
ምናልባት አሁን በኬንያ ይሄኛው ሚና እየተተካ መሄዱ በመጪዎቹ ጊዜ በእርግጥ ኢትዮጵያ እንዴት አድርጋ የአሜሪካን ትኩረት በመመለስ ስቲል ያው ስትራቴጂካዊነትን በማስጠበቅ ነው ረገድ ነው አሁን ይህን ጉዳይ ያነሳውላችሁ ያለሁት። ስትራቴጂካዊነትን ማስጠበቅ ሲባል ለነዚህ ሀገራት ቁልፍ አጋር መሆን ጭምር ነውና አንደኛው ቁልፍ አጋር ሊሆኑ የሚችሉበት እድል ልክ እዚህ አርባ ምንጭ ውስጥ እንደነበረው የአሜሪካ የጦር ሰፈር አይነት እዚህ ኢትዮጵያ ውስጥም አሜሪካዎቹ የመስራት አይነት ፍላጎት አላቸው እስኪባል ድረስ ነበረ ከዚህ ቀደም ሲዘገብ የነበረው። አሁን ግን ሞር ትኩረቶቹ ሁሉ ወደ ኬንያ እንዲሄዱ የሚያመላክት ነው። በሌላ በኩል ደግሞ በዚህው በቀይ ባህር ቀጠና ላይ የአሜሪካና የእስራኤል ወታደራዊ ኃይሎች የባህር ኃይል ማለት ነው የጋራ የጦር ልምምድ እያከናወኑ ነው። ይሄ የአሜሪካና የእስራኤል የጋራ የጦር ልምምድ ቀደም ብሎ አሜሪካ ዩኤስኤስ አብርሃም ሊንከን እየተባለ የሚጠራውን የባህር ኃይሏን የጦር መርከቧን ማለት ነው ወደ ኢራን አስጠግታ እንደነበረ አይዘነጋም። ታዲያ ከኢራን ጋር የነበረው ውጥረት እየተጋጋለ መጥቶ በመጨረሻም ወደ ድርድር እንምጣ የሚል አይነት ሐሳብን በኢራንም ዘንድ በመሰማቱ የኢራኑ ጠቅላላ መሪ አያቶላህ አሊ ኻሜኒ ይህኛውን ጉዳይን በማንሳታቸው ማለት ነው አሜሪካና ኢራን ወደ ድርድር ሊመጡ ይችላሉ ሲባል ወደ ኢራን ተጠግተው የነበሩ የአሜሪካ በተለይ አብርሃም ሊንከን እየተባለ የሚጠሩ የጦር መርከቦች አሁን ከኢራን 1400 ኪሎ ሜትር ርቀት ላይ ወደ ኤደን ባህረ ሰላጤ በማፈግፈግ እና በመመለስ በዛ ቦታ ላይ ቤዝ እንዳደረጉ ነው እየተገለጸ የሚገኘው በኤደን ባህረ ሰላጤ ላይ። ታዲያ ከዚህም ደግሞ በመነሳት በቀይ ባህር ላይ ከእስራኤል ጋር በጋራ በመሆን ወታደራዊ ልምምድ እያደረጉ እያከናወኑ ይገኛሉ። በሌላ በኩል ደግሞ የዩናይትድ አረብ ኤምሬትና የአሜሪካን ግንኙነት በተመለከተ አንዳንድ ፍንጮች እየተሰሙ ነው። አሜሪካና ዩናይትድ አረብ ኤምሬት አጋርነታቸው እንደታሰበው ሆኖ ይቀጥላሉ የሚለው ጉዳይ በተለይም የዩናይትድ አረብ ኤምሬት እንግዲህ የአሜሪካ ኢንተለጀንስ ወይም የደህንነት ባለሙያዎችን የደህንነት ሰዎችን ማንነት ሚስጥራቸውን አሳልፈው በመስጠት ለሩሲያ መረጃውን አደርሰዋል እየተባለ ይገኛልና ይሄ ጉዳይ ምን ያክል እውነት ነው በሚለው ላይ በዩናይትድ አረብ ኤምሬት በኩል ምንም አይነት የተረጋገጠ ነገር የወጣ የለም። ይሁን እንጂ አቡዳቢና ዋሽንግተን በተለይ አቡዳቢ በዚህ በቀይ ባህርና በኤደን ባህረ ሰላጤ ላይ ከሳውዲ አረቢያ ጋር የማይስማማ አይነት ፍላጎት እንዳላት ይታወቃል። ምንም እንኳን ከእስራኤል ጋር የሚጣጣም አይነት ፍላጎት ቢኖራትም ከሳውዲ ጋር አለመጣጣሟ ወይም ከሳውዲ ጋር አለመስማማቷ ግን እንደምታውቁት በዚህ በቀይ ባህር ቀጠና ላይ ከበድ ያለ ውጥረትና ጭንቀትን የሚያመጣ ነው። እነዚህ ሁለቱ የገልፍ ሀገራት በየመን ውስጥም የእጅ አዙር ጦርነት ውስጥ ያው ይገኛሉ ብሎ መግለጽ ይቻላል። አሁን ደግሞ በአሜሪካና በዩናይትድ አረብ ኤምሬት መካከል በተለይ የደህንነት ባለስልጣናትን ሚስጥር ዩናይትድ አረብ ኤምሬት ለሩሲያ አሳልፋ ሰጥታለች የሚለው ጉዳይ በድጋሜ የሁለቱ ሀገራት ግንኙነት እንዲጤን ጥያቄ እንዲነሳበት በማድረግ ላይ ያለ አሁናዊ መረጃ ሆኖ በመገለጽ ላይ ይገኛል። ይህ በእንዲህ እንዳለ ታዲያ የሶማሊላንድ እና የእስራኤል አጋርነት ከመቼውም ጊዜ በላይ ደግሞ እጅጉኑ ጠንክሮ መቀጠሉን የሚያመላክት አይነት ዘገባን በመሰማት ላይ ነው የሚገኘው። ሶማሊላንድ ከእስራኤል ጋር ያላትን ትብብር አጠናክራ ለመቀጠል ያው ሊቲየም እየተባለ የሚጠራ አሁን በተለይ የኤሌክትሪክ መኪናዎችና ሌሎች በጣም የዚህ ዘመን ቴክኖሎጂ የሚባሉ አዳዲስ ዘመን አመጣሽ ፈጠራዎችና ቴክኖሎጂዎችን ለመስራት ሬር ሜታልስ የሚባሉ አሉ። እነዚህ እንደ ልብ የማይገኙ ማዕድናት በጣም እንደ ልብ የማይገኙ ማዕድናት የሚያሰኛቸው እንደ ልብ አለመገኘታቸው ሳይሆን እነዛ ማዕድናትን ለማውጣት እጅግ በጣም ከፍተኛ የሆነ ኢንቨስትመንት ይጠይቃል። በዓለማችን 16 ወይ 17 የሚጠጉ ሬር እርዝ ሚነራልስ ወይም ደግሞ እንደ ልብ የማይገኙ ማዕድናት አሉ። እነዚህ እንደ ልብ የማይገኙ ማዕድናትን በመላው ዓለም አሉ። በነገራችን ላይ ኢትዮጵያ ውስጥ ጨምሮ ሶማሌላንድ ውስጥም በሁሉም የዓለማችን ክፍል ላይ አሉ። ይሁን እንጂ እነዛን እንደ ልብ የማይገኙ ማዕድናት ከመሬት ውስጥ ቆፍሮ አውጥቶ ልክ እንደ ሌላው ማዕድን ማለት ነው ከመሬት ውስጥ ቆፍሮ ማውጣት የሚባለው ጉዳይ እጅግ በጣም ከፍተኛ የሆነ ገንዘብ የሚያስወጣ ውድ የሆነ ኢንቨስትመንት ነውና ሬር የሚያሰኛቸውም ይሄ ኢንቨስትመንት ነው፣ ውድ የመሆናቸው ጉዳይ ነው። ታዲያ ሶማሊላንድ አሉት ከሚባሉ እንደ ልብ የማይገኙ ማዕድናት መካከል ሊቲየም አንዱ ነውና ይሄንን ሊቲየም የሚባል ማዕድኗን ለእስራኤል አሳልፋ በመስጠት ከእስራኤል ጋር ያላትን ትብብር ልታጠናክር መዘጋጀቷን ነው እንግዲህ መረጃዎች እያመላከቱ የሚገኙት። እንዲያውም በሁለቱ ሀገራት መካከል የሚፈረም የንግድ ስምምነት እየተጠበቀ ይገኛል። ሶማሊላንድ ሊቲየም ለሚባል እንደ ልብ የማይገኝ ማዕድኗን ለእስራኤል አሳልፋ ስትሰጥ ሊቲየምን ጨምሮ ሌሎች በጣም ስትራቴጂካዊ የሚባሉ ማዕድናትን ማለት ነው ለእስራኤል ስትሰጥ፣ እስራኤል ደግሞ በምላሹ የእስራኤል ቴክኖሎጂዎችን፣ ኢንቨስትመንቶችን፣
ኤክስፐርቲዎችን ወይም ጥናትና ምርምር የሚከናወንባቸው የተለያዩ ጉዳዮችን ባለሙያዎችን ማለት ነው ያጠቃለለ ፓኬጅ ለሶማሊላንድ ታስረክባለች ማለት ነው እንደ ሮይተርስ ዘገባ ከሆነ። ስለዚህ በሁለቱ ሀገራት መካከል ያለው የእስራኤልና የሶማሊላንድ አጋርነትና ትውውቅ በጣም ከፍ ወዳለ ደረጃ መጥቶ የሀገርነት እውቅና ከመስጠት አልፎ አሁን በንግድ አጋርነት ጭምር መቀጠሉ በእርግጥም በሶማሊላንድና በእስራኤል ትብብርና አጋርነት ዙሪያ ማንም አይነት ምድራዊ ኃይል ሊያስቆመው የሚችል አይነት አለመሆኑን ማሳይ መረዳት ይቻላል ማለት ነው። ይሄኛው አካሄድ ለሶማሊላንድ ያው የውጭ ቀጥታ ኢንቨስትመንትን ለመሳብ በምታደርገው ጥረት ላይ ከፍ ያለ አስተዋጽኦ እንደሚያበረክት ታሳቢ ተደርጎ ነው እንግዲህ ሊቲየሙን እንስጣችሁና እንደ ልብ የማይገኘው ማዕድን እንስጣችሁና እናንተ ደግሞ በምላሹ ቴክኖሎጂዎችን ኢንቨስትመንቶችንና ኤክስፐርቲዎችን ወደ ሶማሊላንድ ላኩ በሚል አይነት ፓኬጅ ውስጥ ሁለቱ ሀገራት ትብብራቸውን እያጠናከሩ የሚገኘው ይሄ በጣም ለሶማሊላንድ እንደ ስፕሪንግ ቦርድ ተብሎ ሊገለጽ በቃ የሆነ መስፈንጠሪያ ሊሆናት ይችላልም ተብሎ በመመላከት በመገለጽ ላይ ይገኛል ማለት ነው። በሌላ በኩል ግብጾች በሱዳን ውስጥ እያከናወኑ ያለው የአየር ላይ ድብደባ በጣም ተጠናክሮ ስለመቀጠሉ የሚያሳዩ መረጃዎች የወጡ ነው። የግብጽ መንግስት ወታደራዊ ኃይል ቱርክ ሰራሽ የተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮኖችን በመጠቀም በሱዳን ውስጥ ያለውን RSF ወይም ራፒድ ሰፖርቲንግ ፎርስ የሚባለውን ወታደራዊ ኃይል ወታደራዊ እንኳን አንለውም ያው እንደ ልዩ ኃይል እንቁጠረው ይሄንን የልዩ ኃይል አደረጃጀት ያነጣጠሩ ጥቃቶችን በትላንትናው ዕለት መፈጸሟ ሲገለጽ ነበር። እየወጡ ያሉ ዘገባዎች ግን ትላንትና እኮ አይደለም ሱዳን ላይ ግብጽ ድብደባ ማከናወን መጀመሪያ የተሰማው። ላለፉት በርካታ ወራትም 3-4 ወራት ገደማ ካይሮ በRSF ላይ ጠንካራ የሆነ የአየር ላይ ድብደባን ጠንካራ የሆነ ጥቃትን እየሰነዘረች ነው የቱርክ ሰራሽ ድሮኖችን በመጠቀም የሚል አይነት ዘገባ ነው የተስተዋለ የሚገኘው። ይሄ ጉዳይ በእርግጥም ግብጽ በሱዳን ፖለቲካ ውስጥ ምን ያክል ጠንከር ብላ እንደገባችና ፍላጎቷን ለማስጠበቅ ደግሞ ማድረግ ያለባትን ነገር እንደምታደርግ የሚያረጋግጥ ነው። እንደምታውቁት RSF የሚባለው የራፒድ ሰፖርቲንግ ፎርስ በሐምዳን ዳጋሎ በቅጥል ስሙ ሄምቲ ይመራል። እስኪ ስለ ሱዳን ትንሽ ልንገራችሁ በዛው። ያው ሱዳን ውስጥ ያለው ፖለቲካዊ ሁኔታ ከዚህ ቀደም እንዳልኳችሁ ወደ ሁለት ሀገርነት የመሄድ ዝንባሌ እየመጣባት ነው ወይ የሚለው ጥያቄ እንዲነሳም በማድረግ ላይ እንደቆየ እንግዲህ ፍንጮቹን ሰጥቻችኋለሁኝ። እንዴት ነው ነገሩ ካላችሁ ነገሩ የሚጀምረው በ2000ዎቹ መግቢያ 2001-2002 አካባቢ ላይ ዳርፉር እየተባለ በሚጠራው የሱዳን አካባቢ የሱዳን መንግስት እንግዲህ ኦማር አልበሽር ያው በዘር ማጥፋት ወንጀል ስማቸው እንዲከሰስ ያደረገ በጦር ወንጀል እንዲከሰሱ ያደረገ ዘመቻና ጥቃት ተፈጽሟል ይባላል 2002 ምናምን አካባቢ ላይ የት ዳርፉር አካባቢ ዳርፉር ላይ ይሄ ጥቃት ሲፈጸም ዳርፉር ላይ የዘር ማጥፋት ወንጀሉ ተፈጽሟል ሲባል ይህንን በመፈጸምና በማቀዳጀት ረገድ ከፍተኛ ሚና የተወጣው ጃንጃዊድ የሚባል የሚሊሻ አደረጃጀት ነው። የጃንጃዊድ ሚሊሻ አደረጃጀት ታስታውሱ ከሆነ የዚህ ሐምዳን ዳጋሎ ሄምቲ ያው ቤተሰቦቻቸው ከቻድ የተገኙ የግመል ነጋዴ ቤተሰቦች እንደሆኑ ይታወቃል። የሐምዳን ዳጋሎ ቤተሰቦችና በቻድና በሱዳን የሚዋሰኑበት አካባቢ ላይ ጠንካራ የሆነ የንግድ እንቅስቃሴ እንደነበራቸውም አይዘነጋም። ታዲያ ሐምዳን ዳጋሎ ይህንን የንግድ እንቅስቃሴውን ለማጠናከር በሚል ወጣቶችን እየሰበሰበ እያደራጀ ከሱ ጋር አብረው ስራውን እንዲፈጽሙ የግመል ንግዱን እንዲፈጽሙ እንዲያንቀሳቅሱ ኃላፊነት ይሰጣቸው ነበረ። ከዛ ይሄ ግን አደረጃጀት ቀስ በቀስ ፖለቲካዊ የሆነ ፍላጎት ከኦማር አልበሽር ሲመጣ ኦማር አልበሽር ለዚህ በሐምዳን ዳጋሎ እያደራጀ ያለውን የታጣቂ ቡድን በገንዘብ መደገፍ ጀመሩና ትብብራቸው አንድ ብሎ ተጠነሰሰ። ከዛም የጎሳ ግጭትም ጭምር ስላለበት እዛ ዳርፉር አካባቢ ላይ ያለው የሐምዳን ዳጋሎ ጃንጃዊድ የሚባለው ወታደራዊ ኃይል በዳርፉር ላይ ዘመቻዎችን ጥቃቶችን መሰንዘር ጀመረ። ስለዚህ ዳይሬክትሊ የዳርፉሩን የዘር ማጥፋት ወንጀል በመፈጸም ረገድ ስሙ የሚጠቀሰው ኃይል ነው ጃንጃዊድ። አሁን ፋስት ፎርዋርድ ቱ በ2010 ወዲህ ወዳለው ነባራዊ ሁኔታ ደቡብ ሱዳን ከተገነጠለች በኋላ ወዳለው ነባራዊ ሁኔታ ስንመጣ RSF እዚህ ሰዓት ላይ ቀደም ብሎ ጃንጃዊድ ተብሎ ነበር የሚጠራው። ከዛ የኦማር አልበሽር መንግስት ይህንን ጃንጃዊድ የሚባል ወታደራዊ ኃይልን የሚመራው
የመሐመድ ሐምዳን ዳጋሎ ጋር ጥምረታቸው ቅርርባቸው እጅጉን ከፍ እያለ መጣና RSFን የሚባል አደረጃጀት ሆኖ ተሰይሞ ራፒድ ሰፖርቲንግ ፎርስ ተብሎ በመንግስት ደሞዝ እየተከፈለው ፔሮል ውስጥ ገብቶ እንደ ልዩ ኃይል መንቀሳቀስ ጀመረ ማለት ነው። ከጃንጃዊድ እንግዲህ የዘር ማጥፋት ወንጀል ከመፈጸም ወደ RSF ራፒድ ሰፖርቲንግ ፎርስ ተብሎ በልዩ ኃይል ደረጃ በሱዳን የመከላከያ ኃይል ውስጥ እንደ አንድ ክንፍ ሆኖ መንቀሳቀስ ጀመረ። ከዛ እንግዲህ RSF ተብሎ በመንግስት ደሞዝ እየተቆረጠለት መንቀሳቀስ የጀመረው ኃይል ምን አይነት አጋጣሚ ወይ እድል መጣለት? በዩናይትድ አረብ ኤምሬት አማካኝነት በየመን ውስጥ በሚገኘው የእርስ በርስ ጦርነት ላይ እርስ በርስ ጦርነት እንኳን ብለን አንገልጸውም፣ ያው የገልፉ ሀገራት ጦርነት ተብሎ የሚገለጸው በየመን ውስጥ የሚገኙትን በኢራን የሚደገፉ ሀውቲዎችን ያነጣጠረ ጥቃት በሳውዲ መራሹ ኃይል በሚፈጸምበት ጊዜ የዩናይትድ አረብ ኤምሬትም በዚህ መራሽ ኃይል ትጠቃለል ነበርና ነገር ግን ወታደሮቿን በቀጥታ ወደ የመን ውስጥ አስገብቶ ከመዋጋት ይልቅ ያው ገንዘብ ካለ መቼስ ምንም አይደረግ ነገር አለ። የሐምዳን ዳጋሎ ራፒድ ሰፖርቲንግ ፎርስ ቀድሞ ጃንጃዊድ የሚባለውን ልብ አድርጉ፣ በዳርፉር የዘር ማጥፋት ወንጀል ስሙ የሚነሳውን የልዩ ኃይል አደረጃጀት በመጠቀም በየመን ውስጥ ጦርነቱ ላይ በቀጥታ ገብታለች ማለት ነው። ዩናይትድ አረብ ኤምሬት ማንን በመጠቀም? የሱዳኑን RSF ወይም ሐምዳን ዳጋሎ የሚመራውን ራፒድ ሰፖርቲንግ ፎርስ በመጠቀም በዚህ አማካኝነት ዳጎስ ያለ ረብጣ ሚሊዮን ዶላሮችን መሐመድ ሐምዳን ዳጋሎ አግኝቷል ይባላል። ወታደሮቹን ቅጥረኛ ነፍሰ ገዳይ አድርጎ ወደ የመን በመላክ በዚህ ጉዳይ ደስተኛ የሆነችው ዩናይትድ አረብ ኤምሬት ከየመን ባለፈ በሊቢያ ውስጥም ከካሊፋ ሀፍጣር ጎን ተሰልፋ በምታከናውነው የካሊፋ ሀፍጣርን አገዛዝ ለማጽናት በምታደርገው ጥረት ላይ የመን ላይ አብሯት ከጎኗ የቆመውን የራፒድ ሰፖርቲንግ ፎርስ ወይም የጃንጃዊዱን የመሐመድ ሐምዳን ዳጋሎን ወታደራዊ ኃይል ሊቢያ ውስጥ በመውሰድ ጭምር ማሳተፍ ጀመረች። እነዚህ ዕድሎች ረብጣ ሚሊዮን ዶላሮችን ያስገኙለት መሐመድ ሐምዳን ዳጋሎ ነገሩን አለፋለና ይሄ ነገርማ ለምን ሱዳንንስ ጠቅልዬ አልመራም ወደሚል አይነት ስሜት ውስጥ እንደወሰደው ይገለጻል። በራሱ ስሜት ብቻም ሳይሆን ደግሞ ሱዳንን እኮ ማስተዳደር ብትችል አለቻሉ ዩናይትድ አረብ ኤምሬት፣ ሱዳንን ማስተዳደር እኮ ብትችል የበለጠ አጋርነታችን ጠንካራ መሆን ይችላል። ይህንን ሐሳብ ተቀብሎ ሱዳንን ለማስተዳደር ያው 2019 ላይ መፈንቅለ መንግስቱ መጣ። 2019 በኋላ የኦማር አልበሽር አገዛዝ ወደቀ። ከዛ በኋላ የህዝባዊ መንግስት የሚሉት ለመመስረት ጥረት አደረጉ። እሱም ብዙ አልቆየም። ያ መንግስት ተገረሰሰና በሱዳን ፖለቲካ ውስጥ ሁለት ወታደራዊ ጀነራሎች፣ አንደኛ መከላከያ ኃይል ብለን ልንገልጽ የምንችለውን የሚመራው የጀነራል አብዱልፈታህ አልቡርሃን ወታደራዊ ኃይል ሲኖር፣ በሁለተኛነት ደግሞ ልዩ ኃይሉን ብለን ልንገልጽ የምንችለውን የራፒድ ሰፖርቲንግ ፎርስን የሚመራው የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል አለ። ሁለት ወታደራዊ ኃይሎች። እነዚህ ሁለት ወታደራዊ ኃይሎች በሱዳን ፖለቲካ ውስጥ ጫናቸውን ከፍ አድርገው መሪነታቸውን ለማስጠበቅ በሚያደርጉት ጥረት ሁለቱም በየፊናቸው ከተለያዩ የውጭ ሀገራት ጋር እየተገናኙ ይመካከሩ፣ ይነጋገሩ ነበር። መሐመድ ሐምዳን ዳጋሎ ሩሲያ ድረስ ሄደው ከቭላዲሚር ፑቲን ጋር ተገናኝተው እንደነበረም አይዘነጋም። ዩናይትድ አረብ ኤምሬትም እንዳለች ሆና ማለት ነው። ከዛ ከዩናይትድ አረብ ኤምሬት ጋር መሐመድ ሐምዳን ዳጋሎ ምን አይነት ስምምነት ተፈራረመላችሁ? በፖርት ሱዳንን ታቋታላችሁ። ፖርት ሱዳን ማለት የሱዳን የወደብ ከተማ ነች። ከፖርት ሱዳን በቅርብ ኪሎ ሜትር ርቀት ላይ በጥቅሉ 1.2 ቢሊዮን ዶላር የሚያወጣ የወደብ መሰረተ ልማትን ለመገንባት የሚያስችል አይነት ስምምነትን በመሐመድ ሐምዳን ዳጋሎና በዩናይትድ አረብ ኤምሬት መካከል ተፈረመ። ይህ ስምምነት ሲፈረም መከላከያ ኃይሉን የሚመሩት ጀነራል አብዱልፈታህ አልቡርሃን አላማከሯቸውም ወይም ዕውቅና አልሰጡትም። ለምን ካላችሁ እሳቸው ከዩናይትድ አረብ ኤምሬት ጋር መስራት አይፈልጉም። ምክንያቱም ደግሞ ግብጽ አጋር ሀገር ነች። የግብጽ ሀገር ደግሞ ሳውዲ አረቢያ ነች እንጂ ዩናይትድ አረብ ኤምሬት አይደለችም። ስለዚህ ጀነራል አብዱልፈታህ አልቡርሃን ታማኝነታቸው ለሳውዲ አረቢያ እንጂ ለዩናይትድ አረብ ኤምሬት አልነበረም። በአንጻሩ ደግሞ መሐመድ ሐምዳን ዳጋሎ በቅጥል ስሙ ሄምቲ ታማኝነቱ ለሳውዲ አረቢያ ሳይሆን ለዩናይትድ አረብ ኤምሬት ነው። ይሄ ልዩነት የወለደው የእርስ በርስ ጦርነት በሱዳን ውስጥ ላለፉት 2 ዓመትና ከዛም በላይ ስንመለከት ቆየን። በእነዚህ 2 ዓመታት ውስጥ የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል ከዩናይትድ አረብ ኤምሬት በተለይ በቻድ በኩል ያገኘ የነበረው ወታደራዊ ድጋፍ ከፍተኛ አቅም ፈጥሮለት እድል ፈጥሮለት
የጀነራል አብዱልፈታህ አልቡርሃንን ወታደራዊ ኃይል ከካርቱም አባሮ ወደ ፖርት ሱዳን እንዲሸሽ አደረገው። ከዛ ካርቱምንም ጭምር ለማስተዳደር ጥረት ማድረግ ጀመረ። ይሄ ጉዳይ በቃ ሊጸና ነው፣ መሐመድ ሐምዳን ዳጋሎ ሱዳንን ማስተዳደር ሊቀጥሉ ነው ሲባል ቀድማም የዩናይትድ አረብ ኤምሬትን እንቅስቃሴ በጥንቃቄ ትመለከት የነበረችው ሳውዲ አረቢያ በግብፅ አማካኝነት በቀጥታ በጦርነቱ ላይ መሳተፍ ጀመረች ማለት ነው። ከዚህ ቀደም በነበረው ሂደት ውስጥ የአብዱልፈታህ አልቡርሃን ወታደራዊ ኃይልን በትጥቅ ነበረ ሲደግፉ የነበረው። አሁን ግን ምን የተለየ ነገር መጣ አካላችሁ? ሱዳን ውስጥ ራሷ ግብፅ ገብታ ድሮኖችን ልካ፣ ቱርክ ሰራሽ ድሮኖችን ልካ በራፒድ ሰፖርቲንግ ፎርስ ወይም በመሐመድ ሐምዳን ዳጋሎ ወታደራዊ ኃይል ድብደባ መፈጸም ጀመረች። ይሄ ጉዳይ ካለፉት 2 ዓመታት በኋላ ጌም ቼንጂንግ ተብሎ ሊገለጽ የሚችል ነው። በቃ ማርሽ ቀያሪ፣ ጨዋታውን ቀያሪ ተብሎ ሊገለጽ የሚችል ነው። ለምን ካላችሁ የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል ከካርቱም አፈግፍጎ እነሆም ዱርማንን ትቶ ወደ ዳርፉር እንዲመለስ መንገድን ከፈተ፣ ጫና አሳደረ። ከዛ በኋላ መሐመድ ሐምዳን ዳጋሎና የሱ ተከታዮች ያው መቀመጫቸውን ከቻድ ጋር በሚዋሰነው የዳርፉር አካባቢ ያደረጉ። እንዳልኳችሁ መነሻው እዛ አካባቢ ነው መሐመድ ሐምዳን ዳጋሎ። ያንን አካባቢ ጭምር ያዘና ከፍተኛ የሆነ ሪሶርስም አለበት፣ የወርቅ ሀብት አለበት፣ የዩራኒየም ሀብት አለበት ያካባቢ። ያንን ጠቀለለና እንዲያውም ከዚህ በኋላ ከካርቱም ወዲህ ያለው ስፍራ ካርቱምን ሳይጨምር የራሱን የቻለ መንግስት ነው ወደ ማለት መጣ። እንደ መንግስት ራሱን ማወጅ ጀመረ። ምን ማለት ነው? የሐምዳን ዳጋሎ አስተዳደር በዚህ በኩል መንግስት ነኝ ብሎ የዳርፉር አካባቢን ይዞ ተቀምጧል። ካርቱምና ፖርት ሱዳንን ደግሞ ይዞ የጀነራል አብዱልፈታህ አልቡርሃን ወታደራዊ ኃይል ተቀምጧል። ይህ ማለት 2 የሆኑ ወታደራዊ ኃይሎች ሱዳንን ለ2 ተካፍለዋታል ማለት ነው። ሁለቱም በጋራ ሆነው ሱዳንን የመምራት አይነት እቅድ የላቸውም። አንዳቸው ካልወደቁ፣ አንዳቸው መሸነፋቸውን አረጋግጠው እጅ መስጠታቸውን እንግዲህ ካላረጋገጡ በቀር በፍጹም ጦርነቱ የሚቆም አይመስልም። እንዳልኳችሁ የሪሶርስ ጉዳይ አለ። መሐመድ ሐምዳን ዳጋሎ ከፍተኛ የሆነ ድጋፍ ዛሬም ቢሆን ከዩናይትድ አረብ ኤምሬት እያገኘ ነው። ምንም እንኳን ዩናይትድ አረብ ኤምሬት ከሰሞኑ የማፈግፈግ አይነት እንቅስቃሴ እያሳየች ነው ቢባልም ግን ዩናይትድ አረብ ኤምሬት በዚህ ቀጠና ላይ ካላት ፍላጎት አንጻር ያን ብቻ ሳይሆን በፖርት ሱዳን ውስጥ እኮ $1.2 ቢሊዮን የሚያወጣ ወደብ ልገንባ ብላለች። ይህንን ጉዳይ ሳውዲ አረቢያ አትፈቅድም። ብቸኛ ሊፈቅድ የሚችለው የመሐመድ ሐምዳን ዳጋሎ ኃይል ሱዳንን ካስተዳደረ ብቻ ነው። ያም አይሆን ከሆነ ግን አትሊስት ምን አይነት ሁኔታ ሊፈጠር ይችላል ማለት ነው? ሱዳን ለ2 አሁን ያለችው ሰሜን ሱዳን ለ2 የመከፈል ሂደት ሊገጥማት ይችላል ማለት ነው። አሁን እነ ግብፅም ሚናቸውን እየተወጣ ያለው ያ ከመሆኑ በፊት ሊመስል ይችላል። የሐምዳን ዳጋሎ ወታደራዊ ኃይልን ሙሉ በሙሉ አብረክርኮ ከሱዳን ለማባረር ነው ጥረት እያደረጉ የሚገኘው። እነዚህ ጉዳዮች ታዲያ ሱዳንን በጥቅሉ ምናልባት ለ2 ሀገር ልትከፈል ይሆንን የሚለው ጥያቄ እንዲነሳ በማድረግ ላይ ያለ አበይት ጉዳይ እንደሆነ ልብ ይለዋል ማለት ነው። በሱዳን ውስጥ በዚህ መልኩ የሚገለጸው የሱዳን ፖለቲካዊ ሁኔታ የመን ውስጥም ደግሞ ሌላ ስጋት አለ። እንዳልኳችሁ የመንም ወደ 3 ሀገርነት የመከፈል ስጋት ውስጥ ነች የምትገኘው። እንዴት ካላችሁ የመን ሐውቲ የሚባለው ኃይል በኢራን የሚደገፈው ማለት ነው ሰናን ተቆጣጥሮ ሰናን እያስተዳደረ ይገኛል። ከዛ ከኤደን ባህረ ሰላጤና በቀይ ባህር አካባቢ ላይ ያለውን ስፍራ ደግሞ ሳውዘርን ትራንዚሽናል ካውንስል የሚባለው ኃይል በማስተዳደር ላይ ይገኛል። ይህ ኃይል በዩናይትድ አረብ ኤምሬት ይደገፋል። ያው ዩናይትድ አረብ ኤምሬት ጓዜን ጠቅልዬ ወጥቻለሁ ብትልም ከዚህ በተጨማሪ ደግሞ ማሉካ የተባለ በሚጠራው በሌላኛው የየመን ስፍራ ላይ ፕሬዚዳንሻል ካውንስል የሚባለውና በዓለም አቀፉ ማህበረሰብ ዕውቅና የተሰጠው መንግስት መቀመጫውን አድርጓል። 3 ኃይሎች የመን ውስጥ አሉ። የመን እንደምታውቁት በ1990ዎቹ መጨረሻ አካባቢ ላይ በፊት ይሄ አሁን የምናውቃት አንድ የመን ከመመስረቷ በፊት ሰሜን የመንና ደቡብ የመን ተብላ 2 ሀገር እንደነበረች አይዘነጋም። አሁን ይሄ የሳውዘርን ትራንዚሽናል ካውንስል የሚባለው በዩናይትድ አረብ ኤምሬት የሚደገፈው ወታደራዊ ኃይል ምን እያለ ነው የሚገኘው? የሳውዘርን አረቢያን ልመስረት እያለ ነው የሚገኘው። ሳውዲ አረቢያ ሳይሆን ሳውዘርን አረቢያ የሚባል ሀገር እዚህ ቦታ ላይ ልመስረት። ከዛ ፕሬዚዳንሻል ካውንስሉ ደግሞ በዛኛው በኩል ላይ ምን ይዞ ይቀራል ማለት ነው? ኖርዘርን አረቢያ የሚባለውን አካባቢ ይዞ ይቀራል። ከዛ ሁቲ ወይም ሐውቲ ሰና ውስጥ ያለው በኢራን የሚደገፍ ኃይል ደግሞ ያንን አካባቢ በቀይ ባህር ጋር በጣም ስትራቴጂካል ስለሆነ ያው ኢራን በሆርሙዝ ሲርጥ ላይ እንደምታውቁት በጣም ቁልፍ የሆነ ስትራቴጂካዊ ስፍራ ላይ ያለች በሆርሙዝ ሲርጥ ላይ፣ በዚህኛው በኩል በቀይ ባህር ላይ ደግሞ በሐውቲ አማካኝነት ቁልፍ የሆነ ቦታ ላይ ያለች። ስለዚህ ሐውቲን ኢራን አሳልፋ አትሰጥም፣ ወይም ሐውቲ የሰና አካባቢን እንደው እንዲህ በቀላሉ የራሱ ጉዳይ ብሎ ጥሎት የሚሄድ አይነት አይሆንም ማለት ነው። ስለዚህ የመን ለዚህ ነው 3 ሀገር የመሆን እጣ ፈንታ ከፊቷ አለ እየተባለ የሚገለጸው። በእነዚህ ቁልፍ
የአዲስ የጂኦፖለቲካዊ ውጥረት እንቅስቃሴ ላይ እንደ ካታሊስት ሆና ያለችው ዩናይትድ አረብ ኤምሬት ናት። እኔ ለዩናይትድ አረብ ኤምሬት እንዳልኳችሁ ነው የኢትዮጵያን ብሔራዊ ጥቅም እስካስከበረች ከኢትዮጵያ ብሔራዊ ጥቅም ጋር እስከተባበረች ድረስ በጣም ከፍተኛ ድጋፍ አለ። በአየር ኃይል ላይ ለምሳሌ በኢትዮጵያ አየር ኃይል ባለፈው 9ኛ ዓመቱ እየተከበረ በነበረበት ሰዓት ላይ ከፍተኛ የሆነ የአየር ኃይል ድጋፍ እያከናወነች እንዳለ መረጃዎችን ሰምተናል፣ በግልጽ አይተናል። ከትላንትና በስቲያ ይመስለኛል ባሳለፍነው ሰኞ ማለት ነው ግዙፍ የዩናይትድ አረብ ኤምሬት የጦር አውሮፕላን እዚህ ኢትዮጵያ ውስጥ ማረፉም ተሰምቷል። በኢትዮጵያና በዩናይትድ አረብ ኤምሬት መካከል በጣም ጠንካራ የሚባል ወታደራዊ አጋርነት አለ። እንደምታውቁትም ከዚህ ቀደም በጋራ ተፈራርመውታል የሚባል በይፋ አላሳወቁትም። በርግጥ ዩናይትድ አረብ ኤምሬትና ኢትዮጵያ የዲፌንስ አግሪመንት የሚባለውን ስምምነት ተፈራርመዋል ይባላል። የዚህ ዲፌንስ አግሪመንት በርግጥ ለምሳሌ ሰሜን ኮሪያና ሩሲያ ዲፌንስ አግሪመንት ተፈራረሙ ሲባል ልክ ኔቶ የሚባለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ውስጥ አንቀጽ 5 ላይ ምን አይነት ሐሳብ አለ? አንዱ የኔቶ አባል ከተነካ ሌላውም እንደተነካ ይቆጠራል የሚል ሐሳብ አለ። ልክ ይህንን በሚደግም መልኩ ነው ሰሜን ኮሪያና ሩሲያ የተፈራረሙት። ሩሲያ ስትነካ ሰሜን ኮሪያ እንደተነካች ይቆጠራል፣ ሰሜን ኮሪያ ስትነካ ሩሲያ እንደተነካች ይቆጠራል የሚል ስምምነትን አከናውነዋል። ልክ እንደዛ ሁሉ በኢትዮጵያና በዩናይትድ አረብ ኤምሬት መካከል ስምምነት ተፈርሟል ብሎ በእርግጠኝነት መናገር ባይቻልም የተፈረመው የዲፌንስ አግሪመንት ግን በጋራ በተለያዩ የሰላምና ጸጥታ ዘርፎች ላይ ለመስራት የሚያስችል አይነት የጋራ ስምምነት እንደሆነ ልብ ይለዋል። ስለዚህ ዩናይትድ አረብ ኤምሬት የኢትዮጵያን ብሔራዊ ጥቅም በተመለከተ ለምሳሌ የኢትዮጵያ ሰላምና ጸጥታ አንዱ የኢትዮጵያ ብሔራዊ ጥቅም ስለሆነ በቀይ ባህርና የአፍሪካ ቀንድ ቀጠና ላይ ትላንት በዚህ ጉዳይ ላይ በደንብ አብራርቼላችኋለሁኝ። በዚህ ጉዳይ ላይ ተባባሪ እስከሆነች ድረስ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት ላይ ኢትዮጵያ ስትራቴጂካዊ ሉዓላዊነቷን አስጠብቃ ለመቀጠል በምታደርገው ጥረት ላይ ተባባሪ እስከሆነች ድረስ ቅሬታ የለኝም። ግን እንዳልኳችሁ እነ ሳውዲ አረቢያ የመሰሉ ሀገራት ጋር ኢትዮጵያ ቅሬታ የላትም። እነ ሳውዲ አረቢያ የመሰሉ ሀገራት ከኢትዮጵያ ጋር ተባባሪ ናቸው። ነገር ግን እነ ሳውዲ አረቢያ ኢትዮጵያ የቀይ ባህር ተደራሽነትን ይደግፋሉ ወይ ብትሉ አይደግፉም። ሳውዲ አረቢያ በፍጹም ኢትዮጵያ የቀይ ባህር ላይ ተደራሽ እንድትሆን አትፈልግም። ዩናይትድ አረብ ኤምሬት ግን ከኢትዮጵያ ጋር በመሆን የባርበራ ወደብ ላይ ኢቭን ለኢትዮጵያ ሼር ሰጥታ እንደነበር አይዘነጋም። 19% ድርሻ ሰጥታ እንደነበር አይዘነጋም። ከሶማሊላንድ መንግስት ጋር በመነጋገር 19% ድርሻ ለኢትዮጵያ ተሰጥቶ እንደነበር አይዘነጋም። ያው መጨረሻው ዛሬም ድረስ ባይታወቅምና ኢትዮጵያ ገንዘብ መክፈል ስላልቻለች ይሄኛው ጉዳይ ውድቅ ሆኗል የሚል ዘገባ ማንበቤን ባስታውስም ማለት ነው። እና የዩናይትድ አረብ ኤምሬት ጉዳይ በጣም ጥንቃቄ የሚፈልግ ነው ሲባል አሁንም በዛሬው ዕለት የተሰማው መረጃ ነግሬያችኋለሁ አይደል? የአሜሪካ የደህንነት ሰዎችን ሚስጥራዊ ፋይል ሚስጥራዊ መረጃ ለሩሲያ አሳልፋ ሰጠች ዩናይትድ አረብ ኤምሬት የሚል ስም እየተነሳባት ነው። እነዚህ ጉዳዮች ምናልባት የዩናይትድ አረብ ኤምሬትን ስም ለማጥፋት የሚከናወኑ ዘገባዎች ሊሆኑ ይችላሉ። ገብቷቸዋል። እንደዚህ አይነት በተለይ ሳውዲ አረቢያ ዩናይትድ አረብ ኤምሬትን ለማግለል ወይም የተገለለች ለማድረግ ከዚህ ቀደም ኳታር ላይ አድርጋው እንደነበረው የተገለለች ለማድረግ ጥረት እያደረገች ነው የምትገኘው እና ከዛ አንጻር ያከናወኑት አይነት መረጃ ይመስለኛል። ዩናይትድ አረብ ኤምሬት የአሜሪካ ባለስልጣን የአሜሪካ የደህንነት ሰዎችን ማንነት አሳልፋ ሰጠች የሚለው መረጃ። እንዲያም ሆነ እንዲህ ግን ከዩናይትድ አረብ ኤምሬት ጋር የሚደረግ አጋርነትና ትብብር በቃ ምንም አደጋ ያመጣብንም ተብሎ እጅ አጣጥፎ የሚያስቀምጥ እንዳልሆነ ልብ ይለዋል ማለት ነው። ፓተርኑን ካየን ሊቢያ ውስጥም የካሊፋ ሀፍጣርን ወታደራዊ አደረጃጀት ዩናይትድ አረብ ኤምሬት ስትደግፍ ልብ አድርጉ፣ ሌላ በትሪፖሊ ውስጥ መቀመጫውን ያደረገ በዓለም አቀፉ ማህበረሰብ ዕውቅና የተሰጠው መንግስት ሊቢያ ውስጥ አለ። ስለዚህ እነዚህ ፓተርኖች ማተር ያደርጋሉ የሚል ሐሳብና አስተያየት አለኝ። እነዚህ ፓተርኖች በጣም ማተር ያደርጋሉ እና ፓተርኖቹ በጣም መታየት አለባቸው የሚል አስተያየት አለኝ። እንዲያም ሆኖ ግን ቀጠናዊ አጋርነትና ትብብር የግድ ያስፈልገናል። ኢትዮጵያ በዚህ ቀጠና ላይ ፍላጎቷን ለማስከበር በምታደርገው ጥረት ማንም ይሁን ማንም ሉዓላዊነቷን እስካልነካ የግዛት አንድነቷን ጥያቄ ምልክት ውስጥ እስካላስገባ ድረስ አብራው ብትሰራ ብትተባበር ተጠቃሚ ብትሆን ነውር አይሆንም፣ ኃጢአት አይሆንም። ስለዚህ ይሄኛው ነገር ግን ጥንቃቄ እንደሚፈልግ ብቻ ነው ጥቁምታውን ማንሳት የምፈልገው ከዩናይትድ አረብ ኤምሬት ጋር በተገናኘ ማለት ነው። ለዩናይትድ አረብ ኤምሬት እንግዲህ እነ ሳውዲ አረቢያ በዚህ ረገድ ወይም ጫና ሊያሳድሩባት እየሞከሩ ነው። ዩናይትድ አረብ ኤምሬትን በቃ እንደ አስገንጣይ ኃይል አድርገው በጣም አሁን ሚድል ኢስት አይ የሚባል አንድ የዜና ምንጭ አለ መካከለኛው ምስራቅ ላይና በጣም በየቀኑ ትንታኔዎች ይሰራል በዩናይትድ አረብ ኤምሬት ላይ እንዴት ዩናይትድ አረብ ኤምሬት ይሄንን ቀጠና እየበጠበጠች እንዳለ ነው በቃ ትንታኔው ሁሉ። እንደዛም ሆኖ ግን ዩናይትድ አረብ ኤምሬት አንድ ስትራቴጂካዊ አጋር በዚህ ቀጠና ላይ ከጎኑ አድርጋለች። መረሳት የሌለበት ነገር ማንን? እስራኤልን። እስራኤልና ዩናይትድ አረብ ኤምሬት አጋርነታቸው
በዚህ አብርሃም አኮርድ የተባለ በሚጠራው ዶናልድ ትራምፕ በ2020 መሰለኝ በመጀመሪያ ስልጣን ዘመናቸው ዲል ኦፍ ዘ ሴንቸሪ ብለው የክፍለ ዘመኑ በቃ በጣም አስገራሚ ስምምነት ብለው ያሞካሹት አይነት ስምምነት አለ። የአረብ ዓለም ሀገራት ለእስራኤል እውቅና ሲሰጡ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ሲጀምሩ እስራኤልና የምዕራቡ ዓለም በምላሹ የኢንቨስትመንት አጋርነትን ከሀገራቱ ጋር ያደርጋል። በዚሁ አግባብ የመጀመሪያዋ የአረብ ሀገር ሆና ከእስራኤል ጋር እውቅና በአብርሃም አኮርድ መሰረት ለእስራኤል እውቅና በመስጠት ፊርማዋን ያነረችው ዩናይትድ አረብ ኤምሬት ነች። ይሄ ነገር እንዳለ ሆኖ ይህንን በማድረጓ በጣም ጠንካራ የሆነ ወታደራዊ አጋርነት፣ ጠንካራ የሆነ የንግድ አጋርነት ከእስራኤል ጋር መጀመር ይችላል። አሁን እስራኤልና ዩናይትድ አረብ ኤምሬት የፈለገ በሃይማኖትና በፖለቲካ የተለያዩ ቢሆኑ በዚህ በቀይ ባህር ቀጠና ላይ ሲመጡ ግን የጋራ አቋም ይዘው የጋራ ግብ ይዘው በመንቀሳቀስ ላይ ናቸው። እንደምታውቁት እስራኤል ለሶማሊላንድ እውቅና ሰጥታለች። ዩናይትድ አረብ ኤምሬት ደግሞ ቀጥተኛ ባልሆነ መልኩ ሊባል በሚችል መልኩ ከሶማሊላንድ ጋር እየሰራች ነው። የዲፒ ወርልድ ወደብ የባርበራው ወደብ ማለት ነው። ለዚህ አንድ ማሳያ ነው። አሁን ሶማሊላንድ ቅድም በገለጽኩላችሁ መረጃ ላይ ለእስራኤል የሊቲየም የተባለ የሚጠራ እንደ ልብ የማይገኝ ማዕድኗን በማቅረብ የንግድ አጋርነትን እያጠናቀረች ነው። የሀገርነት መንገዷን አንድ ብላ እየቀጠለች ነው። ያው ብዙ የቤት ስራዎች ብዙ ርቀት ቢኖርም ዩናይትድ አረብ ኤምሬት ታዲያ በዚህ ረገድ ከእስራኤል ጋር አንድ የጋራ የሚያደርጋት ጉዳይ ምናልባትም የሶማሊላንድ የሀገርነት ምስረታ ጉዳይ ነው። ሶማሊላንድ ውስጥ ከፍተኛ የሆነ ፍላጎት ካላቸው ከኢትዮጵያ በላይም ሊባል የሚችል ካላቸው ሀገራት ውስጥ በግንባር ቀደምነት ከተነሳ የምትነሳው ዩናይትድ አረብ ኤምሬት ነችና ይህንን ዩናይትድ አረብ ኤምሬት ብቻዋን ብታከናውነው ወይ ዩናይትድ አረብ ኤምሬት ለሶማሊላንድ እውቅና ብትሰጥ ሊመጣ የሚችልባትን ዲፕሎማሲያዊ ጫና ልክ ባለፈው ኢትዮጵያ ለሶማሊላንድ እውቅና ሰጣለሁ የሚል አይነት የመግባቢያ ሰነድ ስትፈራረም የመጣ አይነት ዲፕሎማሲያዊ ጫናን ማን ተሸክሞላታል? አሁን እስራኤል ተሸክማላታለች። ስለዚህ ኢንቨስትመንት በሚል የንግድ አጋርነት በሚል ከሶማሊላንድ ጋር ትሰራለች። ይሄ ጉዳይ እስራኤልና ሶማሊላንድን በጋራ እንዲቆሙ አድርጓቸዋል። የእስራኤልና የሶማሊላንድ በጋራ መቆም ለሌሎቹ የገልፉ ሀገራት በተለይ ለሳውዲ አረቢያ እንቅልፍ የሚነሳ ጉዳይ ነው። ለዛም ነው ሳውዲ አረቢያ በሶማሊያ ፖለቲካ ውስጥ ጣልቃ ለመግባት ጥረት እያደረገች የምትገኘው። ከሶማሊያ መንግስት ጋርም ትብብር እያከናወነች ትገኛለች። እንደምታውቁት ዩናይትድ አረብ ኤምሬት በዚህ ቀይ ባህር ቀጠናና የአፍሪካ ቀንድ ቀጠና ላይ እያሳደረች ያለው ተጽዕኖ ለመመከት በሱዳን ውስጥ የፓኪስታን ሰራሽ የጦር ጀቶችን ለሱዳን መንግስት እስከ ማስታጠቅ የደረሰ ስምምነት ተፈራርማለች። ፓኪስታን ስንል የኒክሌር ኃይል ያላት ሀገር ነች። ፓኪስታን እንደምታውቁት ከእስልምና እምነት ኦፊሻላዊ ወይ በይፋ የእስልምና እምነት ተከታይ ከሚባሉ ሀገራት መካከል ፓኪስታን አንዷ ነች። ከነዚህ ዓለም የእስልምናው ዓለም ውስጥ አሉ ከሚባሉ ሀገራት መካከል ምናልባት በብቸኝነት የኒክሌር ጦር መሳሪያ የታጠቀችው ሀገር ፓኪስታን ነች። ፓኪስታን ኒክሌር መታጠቋ ትልቅ ሌቨሬጇ ነው። ትልቅ በቃ ለድርድር ጫና የምታሳድርበት አቅሟ ነው። ይሄንን ኒክሌር ይዛ አሁን ከሳውዲ አረቢያ ጋር ዲፌንስ አግሪመንት ተፈራርማለች። የመከላከያ ስምምነት ተፈራርማለች። ይህንን ሳውዲ አረቢያና ፓኪስታን የተፈራረሙትን የዲፌንስ አግሪመንት ማን መቀላቀል ይፈልጋል? ቱርክ መቀላቀል ትፈልጋለች። ኦልሞስት እንደ የእስልምናው ዓለም ኔቶ ተብሎ ሊገለጽ ይችላል። የእስላም ሀገራት ኔቶ። የሳውዲ ረብጣ ቢሊዮን ዶላር አለ። የፓኪስታን ኒክሌር ጦር መሳሪያ አለ። የቱርክ ግዙፍ ወታደራዊ ኃይል አለ። ይሄ ሲጣመር እንዴት ከፍ ያለ ተጽዕኖ ፈጣሪ አደረጃጀት ሊሆን እንደሚችል አስቡ። ለዛም ነው የእስልምና እምነት ተከታይ የሆኑ ሀገራት ኔቶ በመባል ላይ የሚገኘው። ይህን ሁሉ የተከናወነ የሚገኘው ለምንድን ነው? እስራኤልና ዩናይትድ አረብ ኤምሬት በዚህ ቀይ ባህርና የአፍሪካ ቀንድ ቀጠና ላይ እያሳደሩ ያለውን ተጽዕኖ ለመመከት ለመከላከል ነው። ታዲያ ይህ በሚሆንበት ሰዓት ላይ ወትሮም የፓኪስታን ከወዲህ ወዲያ ማለት ሐሳብ ውስጥ የሚያስገባት ህንድ ከነማን ጋር ልተባበራለች? አሁን ከዩናይትድ አረብ ኤምሬት ጋርና ከእስራኤል ጋር። በአንድ ወገን እስራኤል፣ ዩናይትድ አረብ ኤምሬት፣ ህንድ ሲሰየሙ፣ በሌላኛው ወገን ደግሞ ሳውዲ አረቢያ፣ ቱርክና ፓኪስታን ተሰይመዋል። ከነዚህ 6 ሀገራት ውስጥ 3ቱ የኒክሌር ጦር መሳሪያ አላቸው። እስራኤል፣ ፓኪስታን፣ ህንድ። በሌላ ቋንቋ ምን ማለት ነው? በቀይ ባህርና የአፍሪካ ቀንድ ቀጠና ላይ ፍላጎታቸውን ለማስጠበቅ የኒክሌር ኃይል የታጠቁት ሀገራት ጎራ ለይተው በሁለት ወገን ተሰልፈዋል ማለት ነው። ይህ ነው የቀይ ባህር እንዲሁም የአፍሪካ ቀንድ ነባራዊ ሁኔታ። ይህ ነው በዚህ ሰዓት ላይ አፍሪካ ቀንድ ወይም የቀይ ባህር ቀጠና እንዴት ይገለጻል ከተባለ አሁን በነገርኳችሁ መልኩ ነው የሚገለጸው። እነ ሳውዲ አረቢያ፣ እነ ቱርክና
እነ ፓኪስታን ባሉበት ቀጠና ላይ ግብጽ አለች። ግብጽ ያው ሱዳን ውስጥ ምን እያደረገች እንደሆነ በመግቢያ ላይ ባጫጭር ዜናዎቹ ላይ አንስቼላችኋለሁ። ግብጽ አለች። አለፍ ሲልም ኤርትራን መጥቀስ እንችላለን። የሱዳን የጀነራል አብዱል ፈታህ አልቡርሃን ወታደራዊ መንግስትም በዚሁ ሊጠቃለል ይችላል። ጅቡቲንም ከዚህ ነጥሎ ማየት ይከብደኛል። አሁን በዚህ ረገድ ኢትዮጵያ እንዲህ ለሁለት በተከፈለው ቀጠና ላይ በቀኝና በግራ ለሁለት በተከፈለው ቀጠና ላይ ወደ አንዱ መለጠፍ የግድ ሊላት ይችላል። በተለይ ከዩናይትድ አረብ ኤምሬት ጋር ባላት አጋርነት ምናልባትም ኢትዮጵያን እነ እስራኤል እነ ዩናይትድ አረብ ኤምሬት ህንድ ባሉበት ተርታ ኢትዮጵያ ብለን ልናነሳት እንችላለን አሁን ባለው ነባራዊ ሁኔታ። ስለዚህ የቀይ ባህር ቀጠና የኃይል አሰላለፍ ከተገለጸ አሁን በነገርኳችሁ መልኩ የኃይል አሰላለፉ ይገለጻል። በዚህ አካሄድ በዚህ ኃይል አሰላለፍ ሂደት በዚህ ኢቮልቭ እያደረገ በሚታይ የኃይል አሰላለፍ ሂደት ውስጥ ኢትዮጵያ የባህር በር ጥያቄዋን መልስ ማግኘት ትችላለች ወይ ነው ጥያቄ። አሁን ሳውዲ አረቢያ ያለችበት ግብጽ እነ ፓኪስታን ያሉበት ወገን የኢትዮጵያን የባህር በር ጥያቄ የሚቀበል ወገን አይደለም። የኢትዮጵያ በሰላማዊ መንገድ እኮ የምናደርገውን ጥረት ነው የሚቀበል ወገን አይደለም። በአንጻሩ እነ እስራኤል እነ ዩናይትድ አረብ ኤምሬት እንዲሁም ህንድ ባሉበት ወገን ያለው ኃይል ደግሞ የኢትዮጵያን የባህር በር ጥያቄ በሰላማዊ መንገድ የሚከናወን የባህር በር ጥያቄ ይቀበላል። በግልጽ ከዚህ በፊት እንዳነሳውላችሁ እስራኤል በይፋ በኢትዮጵያ የእስራኤል አምባሳደር አማካኝነት የኢትዮጵያን በሰላማዊ መንገድ የባህር በር ለማግኘት የሚደረግ ጥረትን በይፋ እንደምትደግፍ ገልጻለች። ስለዚህ ይህንን ነው የምለው። የብሔራዊ ጥቅም የኢትዮጵያን ስትራቴጂካዊ ሉዓላዊነት የሚያረጋግጥ ብሔራዊ ጥቅማችንን አደጋ ውስጥ እስካልከተተ ድረስ ከዩናይትድ አረብ ኤምሬት ጋር መስራት ችግር የለበትም የምለው በእነዚህ ቀደም ብዬ በገለጽኩላችሁ የኃይል አሰላለፉ ነባራዊ ሁኔታና ጠቅላላ አመክንዮ ነው ማለት ነው። አንድ መታወቅ ያለበት ጉዳይ ግን ይህ የቀይ ባህር ቀጠና እጅግ በጣም ጥንቃቄ የሚፈልገው የፍራግመንቴሽን የመሰነጣጠቅ አደጋ እንደተደገነበት ነው። ሶማሊያን ተመልከቱ። አሁን በሶማሊያ ውስጥ የህገ መንግስት ማሻሻያ ይከናወናል በሚል የሆነ የሚቀርቡ ሐሳቦች አሉ። ተቃውሞ እየቀረበበት ቢሆንም በተለይ ፑንትላንድና ጁባላንድ ተቃውሞ እያሰሙበት ያለ ጉዳይ ነው። ያው ሶማሊላንድን በይደር እናስቀምጣት፣ ምክንያቱም እንደ ሀገር ስለምትንቀሳቀስ የፌዴራሉ መንግስት እንቅስቃሴ አይመለከተኝም ነው የምትለው። እንደ ሀገርም ዕውቅና ተሰጥቷታል። ፑንትላንድና ጁባላንድ ግን የፌዴራሉ መንግስት ይቃወማሉ። እነሱም የሶማሊላንድን ፈለግ እንከተላለን የሚል ማስፈራሪያና ዛቻ እያሰሙ ነው። የት? ሶማሊያ ውስጥ። ፑንትላንድ ጁባላንድ ሊቆይ ይችላል፣ አመታት ሊቆጠሩ ይችላሉ። ጽንሰቱን ግን እያየነ ነው። የሐሰን ሼክ አስተዳደር በቶሎ ይሄኛውን ጉዳይ ተደራሽ ካላደረገ እነዚህ እነ ፑንትላንድ እነ ጁባላንድ የሚባሉ ግዛቶች ለምንድነው ተቃውሞ እያሰሙ ያለው በሚለው ጉዳይ ላይ በቶሎ ተደራሽ ካላደረገ ከበድ ያለ የመሰነጣጠቅ አደጋም በሶማሊያ ውስጥ እንዳለ ልብ ይለዋል። የሱዳንን ጉዳይ አንስቼላችኋለሁ። ሱዳን እንዴት ለሁለት የመከፋፈል አደጋ፣ የመን ውስጥ እንዴት ለሶስት የመከፈል አደጋ እንደተደገነ አንስቼላችኋለሁ። ስለዚህ ይሄ ጉዳይ ግን በቀጥታ የሀገራቱ ፍላጎት ብቻ ነው ብለን መደምደም አንችልም። ፍላጎት የለም ማለት አይደለም። በእነዚህ ሀገራት ውስጥ እንቅስቃሴው የለም፣ የሀገርነት የመሆን ፍላጎት የለም ማለት አንችልም። ለምሳሌ ሱዳንን ካያችሁ ሱዳን የውጮቹ ጣልቃ ገብነት ነው አሁን ለሁለት የመሰንጠቅ አደጋ የደገነባት እንጂ ከዛ በፊት በነበረው ጊዜ በደቡብ ሱዳን ውስጥ ያለ እንቅስቃሴ ካልሆነ በቀር በሰሜን ሱዳን እንዲህ አይነት ሁኔታ ተፈጥሮ አያውቅም ነበር። እስከመቼ ሐምዳን ዳጋሎ RSF ብሎ ራፒድ ሰፖርቲንግ ፎርስ ብሎ ልዩ ኃይል አደራጅቶ ወታደራዊ መሪ ከሆነበት ጊዜ ወዲህ ማለት ነው። ስለዚህ አሁን በሱዳን ፖለቲካ ውስጥ በጣም ከፍተኛ የሆነ አደጋን ፈጥሯል ከተባለ የውጮቹ ጣልቃ ገብነት ነው። በአንጻሩ በሶማሊያ ውስጥ ግን የውጮች ጣልቃ ገብነት ነው ብቻ ብለን መግለጽ አንችልም። ቢካዝ ለምሳሌ የሶማሊላንድ የሀገርነት ጥያቄ ከ1991 እንደ አውሮፓውያን አቆጣጠር ጀምሮ ሲንከባለል የመጣ የሀገርነት ጥያቄ ነው። ፑንትላንድና ጁባላንድ አሁን ምልክት እያሳዩ ነው። በተወሰነ ተቃውሞ እያሰሙ ነው ለፌዴራል መንግስቱ። እንዲህ በቀኛም ሀገር እንሆናለን የሚል አይነት ሁኔታ ውስጥ ባይገቡም ፌዴራል መንግስቱ በተለይ የህገ መንግስት ማሻሻያ ያደርጋለሁ ብሎ የኛን ስልጣን የሚገዳደር የኛን ስልጣን የሚያንኳስስ አይነት ነገር እያከናወነ ነው ብለው ነው እንግዲህ ድምጻቸውን እያሰሙ የሚገኙት። ከዛ የአልሸባብ እንቅስቃሴ አለ በዛ ላይ ሶማሊያ ውስጥ። የመን ውስጥም ሆነም ቀረም በ1990ዎቹ እንዳልኳችሁ የመን የምትባለው ሀገር ከመመስረቷ በፊት ሁለት የመን ነበረ፣ ደቡብ የመንና ሰሜን የመን ነበረ። አሁን ጭራሽ ወደዛ አይነት ስታተስ ኮ ብቻ ሳይሆን አዲስ የሚያሰኘው ሌላ ሶስተኛ ራሱን ይሄ የሰሜናዊ የመን ተብሎ ሊገለጽ የሚችለው ክፍል ለሁለት ተሰነጠቀና ሰሜንና ደቡብ ብሎ ተከፈለ ራሱ። እና ይሄን አይነት የጂኦፖለቲካዊ ሁኔታ እንዲመጣ የሆኑ ቅሬታዎች
የሆነ ዘር ሊኖር ይችላል። እዛ ዘር ላይ ግን ውሃ ጠጥቶ ማሳደግ ሊባል በሚችል መልኩ እነ ዩናይትድ አረብ ኤምሬትን አለማንሳት አይቻልም። የውጮች ጣልቃ ገብነት በሚለው ሴንስ እነ ሳውዲ አረቢያን አለማንሳት አይቻልም። እና ለሳውዲ አረቢያ ከባድ የሆነ ስጋት ነው። አሁን ዩናይትድ አረብ ኤምሬት የምትመራው መንግስት የመን ውስጥ ቢፈጠር ከባድ የሆነ ስጋት ነው። ለዛም ነው አሁን ጦርነቷ ወይም ግጭት ውስጥ የሚገኙት። ውጊያዎች የተከናወኑ እኮ ነው። ማሉካ ውስጥ ውጊያዎች አሉ። ኤደን በዚህ ሳውዘርን ትራንዚሽናል ካውንስል በሚያስተዳድረው ስፍራ ውጊያዎች አሉ። ስለዚህ የነ ሃውቲ ጉዳይንም ደግሞ አብረው ሲታሰብ ሃውቲ ማለት በኢራን የሚደገፈው ኃይል ነው። ኢራን በቀኝና በግራ የአረቡን ዓለም በቀይ ባህር በኩል በሃውቲ አማካኝነት አረቢያን ባህር በኩል በዛ በሆርሙዝ ሲርጥ ባለበት በኩል ደግሞ እንዲሁ የራሷ ግዛት ነው። ስለዚህ በቀኝም በግራም ፍላጎቷን ማስጠበቅ ትፈልጋለች። በፍጹም ሰንዓን አትለቅም። በፍጹም ሃውቲ ሰንዓን አይለቅም። ስለዚህ የውጮቹ ጣልቃ ገብነት የሚባለው እነዚህ ጉዳዮች ናቸው። እና በእንዲህ አይነት ነባራዊ ሁኔታ ውስጥ ባለ የጂኦፖለቲካ ሁኔታ ውስጥ ኢትዮጵያ እንዴት ነው ጥቅሟን የምታስከብረው የሚለው ጉዳይ የቅድሚያ ሆኖ በይደር ሳይቀመጥ ሊሰራ የሚገባው ጉዳይ መሆን አለበት። ትላንትና ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት በነበራቸው ቆይታ ላይ የኢትዮጵያን የባህር በር ጉዳይ በሰላማዊ መንገድ ለመጨረስ ጥረት እያደረግን ነው ካሉ በኋላ which is very very good እሱን ካሉ በኋላ ግን ነገሩ ወደ ለውጭ ወይም ለሌሎች ወዳጆቻችን አሳውቀን እነሱ የሚሉንን እየጠበቅን ነው ብለዋል። እነሱ ያው ትላንት እንዳልኳችሁ ኢትዮጵያን የባህር በር በማሳጣት ረገድ ሚና የነበራቸው እኮ ያኔም ወዳጆቻችን የምንላቸው ሀገራት ናቸው። እነ ፈረንሳይ እና አሜሪካ እና እንግሊዝ። አሁን ምን አዲስ ነገር ተገኝቶ እነዚህ ሀገራት የኢትዮጵያን የባህር በር ጥያቄ ለማስተግበር የሆነ ፕሮፖዛል እንዲያመጡ ይጠበቃል የሚለው በጥያቄ ውስጥ መነሳት ያለበት ነጥብ ነው። እና የሀገራት መፈረካከስ አደጋ በተደገነበት በዚህ ቀጠና ላይ ነገሩን በይደር በቆየ ቁጥር በተንከባለለ ቁጥር በጣም ከፍ ያለ ጫና ኢትዮጵያ ውስጥ ያመጣል። ትላንት አቅርቤላችሁ በነበረው ዘገባ ላይ አንድ ተከታታያችን የሰጠው በጣም ደስ የሚል ኮሜንት አለ። ለቀጣዩ ትውልድማ ጦርነትን አናወርስም፣ እዚሁ ነገሩን ጨርሰን ነው ማለፍ ያለብን የሚለው ጉዳይ በጣም የምደግፈው ጉዳይ ሆኖ አግኝቼዋለሁ። ቢኮዝ ትላንትና ጠቅላይ ሚኒስትሩም ቀጣይ ምን ሊመጣ ይችላል ሲባል ልጆቻችንን ጠይቋቸው ብለው ነበር። እኔም በዛ ጉዳይ ላይ ማብራሪያ ሰጥቼ ነበር። ፖይንቴ ምንድነው ነገሩ አሁን ሆነም አልሆነም ተሳካም አልተሳካም ያው ሂደት ስለሆነ በሂደት ውስጥ እዛኛው ትውልድ ላይ የሚደርስ ከሆነ ለምሳሌ አባይን የጀመረ ትውልድ አለ፣ አባይን የጨረሰ ትውልድ አለ አይደል? ልክ እንደዚህ የኢትዮጵያን የባህር በር ጥያቄ የጀመረ ትውልድ ከዚያ የጨረሰ ትውልድ ተብሎ የሚመጣ ከሆነ ያኛው የሚመጣው ትውልድ ከዚህ የባሰ አግሬሲቭ ሊሆን ይችላል፣ ከዚህ የባሰ እርምጃዎችን ሊወስድ ይችላል፣ ሰላማዊ መንገድን አማራጭ ላይ ያደርግ ይችላል ከሚል አንጻር ነው እንጂ እውነት ነው ለቀጣዩ ትውልድ በፍጹም ጦርነት ማውረስ የለብንም። በቀላሉ የቤት ስራውን መጨረስ እንዲቻል አሁን ላይ ያለው ቀይ ባህር ነባሪያ ሁኔታ ላይ በቃ ሰላሙን የሚያስጠብቅለት ኃይል ስለሚፈልግ ኢትዮጵያ በቀላሉ የቀይ ባህርን ሰላም ላስጠብቅ ቀይ ባህርን ሰላም እንዳስጠብቅ በዚህ መልኩ ተዘጋጅቻለሁ፣ ስለዚህ ይህን ለማድረግ ደግሞ የባህር በር ያስፈልገኛል የሚል ጥያቄ ይዞ ዓለም አቀፋዊ ዲፕሎማሲያዊ ድጋፍን ከጎን ማድረግ ብቻ ነው የሚጠበቀው። እነሱ ጉዳዮች ለይደር የሚቀመጡ ነገር መሆን የለባቸውም። ነገ ምን እንደሚመጣ አይታወቅም። በዚህ ቀጠና ላይ በቃ ኢቮልቭ እያደረገ ከመሆኑ አንጻር ብቻ ሳይሆን በቃ እያየን እኮ ነው። ግብጽ በቀጥታ መታ ዳርፉር ውስጥ የሐምዳን ዳጋሎ ወታደራዊ ኃይልን እየደበደበች ነው። ከዚህ በላይ ምን ምልክት ሊኖር ይችላል በዚህ ቀጠና ላይ? እና የኢትዮጵያ ስትራቴጂካል ፖዚሽኒንጓን በጣም አሁን የያዘችው ስትራቴጂካዊ የኃይል አስተላለፏ ተገቢነት ያለው ይመስለኛል። ነገር ግን ከዛም በዘለል በቶሎ ደግሞ ተጨባጭ የሆነ ውጤት እንዲመጣ ማድረግ የሚቻልበት መንገድ ሊሰራበት የሚገባ ነጥብ እንደሆነም በተደጋጋሚ በመነሳት ላይ ያለ ጉዳይ ነው። ጠቅለል ብሎ ሲገለጽ በዚህ ሰዓት ላይ በቀይ ባህር ላይ አሁን እየሆኑ ያሉ አበይት ጉዳዮች ከተባለ በነገራችን ላይ የንግድ እንቅስቃሴው ተጀምሯል። ማርሰክ የሚባል እንዲሁም ሃፓግ ሎይድ የሚባሉ የመርከብ የባህር ሎጂስቲክ አገልግሎት የሚያቀርቡ የንግድ ተቋማት በቀይ ባህር ላይ መቅዘፍ ጀምረዋል። የቀይ ባህር የንግድ እንቅስቃሴ ሞቅ እያለ ይገኛል። ይሄኛው ጉዳይ በጣም በቀጠናው በተለይ በኢራንና በአሜሪካ መካከል ተፈጥሮ በነበረው ውጥረት ቀይ ባህር ላይ ሃውቲ ጥቃት ሰነዝራለሁ እያለ እንደነበር አይዘነጋም። ባለፈው ማንስቼላችሁ ነበር ይሄን ጉዳይ። አሁን በኢራንና በአሜሪካ መካከል ድርድር የሚል ሐሳብ በመምጣቱ ብቻ ነው እንግዲህ እዚህ የቀይ ባህር ቀጠና ላይ ድጋሜ የንግድ እንቅስቃሴው ሞቅ ብሎ ማርስክና ሃፓግ ሎይድ የተባሉ የሚጠሩ የባህር ሎጂስቲክ ተቋማት አገልግሎታቸውን መስጠት የጀመሩትና በቀይ ባህር እየቀዘፉ ሜዲትራኒያን በማቋረጥ ላይ የሚገኙት ይሄ ቁልፍ አሁን በቀይ ባህር ላይ በተመለከተ የንግድ እንቅስቃሴው መጀመሩ ቁልፉ የዛሬ አፕዴት ሊባል ይችላል ማለት ነው። በሌላ መረጃ ደግሞ በሶማሊያ ውስጥ በተለይ በሰሜናዊ ሶማሊያ አዳዲስ የሆኑ የኃይል አስተላለፎች
እየተፈጠሩ ከመሆኑ አንፃር ማለት አዳዲስ የሆነ ኃይል አስተላለፍ ነሴንስ ሐሰን ሼክ መሐመድ ፖለቲካዊ የበላይነታቸውን ለማሳደር ስልጣናቸውን አስጠብቆ ለመቀጠል የፌዴራል መንግስቱ አዲስ የፌዴራል ክልል ብሎ አዳዲስ ክልሎችን ቀላቅሏል በሰሜናዊ ሶማሊያ ማለት ነው። ይሄ አዳዲስ ክልሎችን የመቀላቀሉ ጉዳይ ፑንትላንድና ጁባላንድን እንዲሁም ሶማሊላንድን በጣም ያስከፋ ያስቆጣ ጉዳይ ሆኖ በመገለጽ ላይ ይገኛል። ግብጽ፣ ኳታር፣ ሳውዲ አረቢያና ተርኪ የኢሚሬቶችን ኢንፍሉዌንስ ወይም ተጽዕኖ ለመቀነስ ያው እነዚህን ኢቨን አዳዲስ ከሚፈጠሩ ክልሎች ጋር ትብብር በማድረግ ተጠቃሚነታቸውን ለማረጋገጥ ጥረት እያደረጉ ነው። ሐሰን ሼክ መሐመድ ለዚህ የሚጠቅም አይነት ሊባል በሚችል ሁኔታ የፌዴራል መንግስት አዲስ ክልሎችን አዋቀረ ብለው በሰሜናዊ ሶማሊያ አዳዲስ ክልሎችን በማዋቀር ላይ መሆናቸው ሌላ የሶማሊያ ውጥረት እንዲባባስ ያደረገ ጉዳይ ሆኗል። ሁሌም ቢሆን ያው የማይዘነጋ ጉዳይ የዚህን የቀይ ባህር ቀጠና ምን አዲስ ነገር አለ ከተባለ ዛሬም ድረስ ነገሩ የቀጠናውን ፖለቲካዊ ስነ ምህዳር እየበየነ ያለ ሁኔታ ተብሎ ከተነሳ የሚነሳው የእስራኤል ለሶማሊላንድ የሰጠችው እውቅና ነው። ዓለም አቀፋዊ ትኩረትን ስቦ እንግዲህ ብዙዎችን ግራ እንዳጋባ ቀጥሏል። የሚደግፉትም የሚቃወሙትም አሉ። ይሄኛው ጉዳይ ግን እስራኤል ያው በዚህ ቀጠና ላይ አዲስ የሆነ መሰረቷን መጣሏን ብቻ ሳይሆን አሁን ከእውቅና ከመስጠት አልፋ ደግሞ ከሶማሊላንድ ጋር ሊቲየም በሚባል እንደ ልብ የማይገኝ ማዕድን ላይ በጋራ ለመስራት የሚያስችል አይነት የንግድ ስምምነትን ከሶማሊላንድ ጋር ልትፈራረም መሆኑን ዘገባዎች እያሳዩ ይገኛሉ። ይህም ሌላው የዚህ ቀጠናን ነባራዊ ሁኔታ የሚበይን አበይት ክስተት ተብሎ ሊገለጽ የሚችል ነው። በኤርትራ መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጮች ጣልቃ ገብነት ብለው የተናገሩት ሐሳብ አልነበረ። የውጮች ጣልቃ ገብነት ይህንን ቀጠና እየበጠበጠው ነው። እውነት ነው። በአንዳንድ ሁኔታዎች ላይ የውጮች ጣልቃ ገብነት አለ። በግልጽ እኔም እያነሳውላችሁ ነበር። ነገር ግን የኢትዮጵያ ቀጠናዊ ፍላጎት የትኛውም የውጮች ኃይል ፍላጎት እንዳልሆነ አጽንኦት ሊሰጥበት የሚገባ መሆኑን ልብ ይለዋል ማለት ነው። ግብጽ በሱዳን ውስጥ እያከናወነች ያለው የአየር ላይ ጥቃትና እሱን ተከትሎ የመጣ ያለው ውጥረትም ምክንያቱም አሁን ዩናይትድ አረብ ኤምሬት አለን የሚሉት ኃይል በሱዳን ውስጥ እየተመታባቸው ነው። ስለዚህ ዩናይትድ አረብ ኤምሬት የመሐመድ ሐምዳን ዳጋሎ ያኔ በሊቢያ በየመን ውስጥ የተዋጋላቸው የወርቅና ሌሎች የማዕድን ስምምነቶችን አከናውነው ከዩናይትድ አረብ ኤምሬት ጋር በጋራ እየሰራ የሚገኘው ኃይል ሙሉ በሙሉ ተብረክርኮ ሲወድቅ እነ ኢምሬቶች በዝምታ ይመለከታሉ ወይ በጥያቄነት ይነሳል። ይህ ማለት በቀጣይ ከዚህ ቀደም በቻድ በኩል ያስታጥቁት ነበር ባይዘው ለመሐመድ ሐምዳን ዳጋሎ ወታደራዊ ኃይል በቻድ በኩል ወታደራዊ ድጋፎችን ያደርጉ ነበር። ለዚህም ኒውዮርክ ታይምስ አንድ የምርመራ ዘገባ አከናውኗል። እንዴት ቻድን በመጠቀም ዩናይትድ አረብ ኤምሬት ሐምዳን ዳጋሎን ያስታጠቀች ነው በሚለው ርዕሰ ጉዳይ ላይና አሁን ወደዛ እንቅስቃሴ ውስጥ ልትመለስ ትችላለች። ሐምዳን ዳጋሎ መልሶ ሊያንሰራራ ይችላል እየተባለ ነው የሚገኘው። ስለዚህ እነዚህ ቁልፍ ጉዳዮች በመጪዎቹ ጊዜ የምስራቅ አፍሪካ ቀንድና የቀይ ባህር ቀጠናን የሚበይኑ የሚወስኑ አበይት ጉዳዮች እንደሆኑ ጠቆም ለማድረግ ፈልጌ ነው። ክብራትና ክብራን ተከታዮቻችን እንግዲህ ለዛሬ በጥቅሉ የቀይ ባህር ቀጠና ላይ ምን አይነት ነባራዊ ሁኔታ አለ፣ የኃይል አስተላለፉ እንዴት ይገለጻል፣ ከዚህ አንጻር ኢትዮጵያ በየትኛው ወገን ላይ ብትሆን ታተርፋለች፣ በየትኛው ወገን ላይ ብትሆን ትጎዳለች፣ እንዴትስ በጥቅሉ ጥቅሟን ታስከብራለች የሚለውን ነጥብ በተወሰነ ለመቃኘት ሞክሬያለሁኝ። ነፃነት ላቀው ነበርኩኝ። በገበያ ፖድካስት አብሬያችሁ ቆይታ ያደረግኩት። አብራችሁኝ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። በቀጣይ እንዲሁ አዳዲስ ነገሮችን እየተከታተልን ወደ እናንተ የምናቀርብ ይሆናል። መልካም ጊዜ ይሆንላችሁ።